ፔፐር ባግ አሉ፣ ሲልክ ስክሪን፣ ተፍቲንግ የተያያዙ ትሬኒንጎች አሉ። እነሱ ወስደው ሰዎች ኢዝሊ የራሳቸውን ስራ የሚጀምሩበት እንደ ሳይድ ሀስልም ሆነ እንደ ቋሚ ስራ የሚሰሩበት ነው። እንደዚህ አይነት ዲዛይን ያላቸው ፔፐር ባጎች እየሰሩ ማቅረብ ይችላሉ። ዲማንዱ ብዙ ስለሆነ አምራች ሆነሽ አድርሰሽ አጨርሽው 100% አዋጭ። ሁለት አይነት ሶስት አይነት ህትመቶችን እንዴት ማተም እንደሚችሉ፣ ምን አይነት ኬሚካሎችን መጠቀም እንደሚችሉ፣ እንዴት መስራት እንዳለባቸው ሁሉንም ተምረው ስለሚወጡ አንድ ኢንዱስትሪ ብቻ ከቨር አይደለም የሚያደርጉት። በትርፍ ሰዓት ቤታችን ውስጥ መስራት መጀመር እንችላለን። ይሄን ስልሽ ግን ትልቅ ቢዝነስ ነው መጀመር እንችላለን። ቀለል ያለ ግን ክሬቲቪቲ የሚፈልግ ስራ ነውና በጣም ደስ ይላል። አሁን እዚህ የምታያቸው ተማሪዎቻችንን ከ3 እስከ 4 ቀን ነው የምናሰለጥናቸው። ብቁ ሆነው ይወጣሉ። ያው እኛ ጋር የሚያሰለጥኑትም ሰዎች ብቁ ናቸው። ስራው ላይ ረጅም ጊዜ የቆዩ ሰዎች ናቸው እኛ ጋር የሚያሰለጥኑት። እዚህ ከገባሽና ስልጠና ከጀመርሽ በኋላ የመጀመሪያውን ፔፐር ባግሽን የሰራሽው በስንት ቀንሽ ነው? በመጀመሪያ ቀን የደወሉ ስልኮችን አሰልጣኞቻችን ነው የምንሰጠው። ተማሪዎቻችንን እዚህ የምናሰለጥነው የፔፐር ባግና የሲልክ ስክሪን ህትመት ነው በዋናኝነት። ማርኬቲንግ ስትራቴጂውን እኛ ያለፍንበትን እኛ ያደረግናቸው ነገሮች እኛ ብዙ የሸጥንበትን ሚስጥሮች ጭምር ነው ትሬን እናደርጋቸው ማለት ነው። ማርኬቲንግ ኮርስም አሉት ማለት በሚቻልበት ሁኔታ አድቫይዝ እናደርጋቸዋለን ስለ ቢዝነሱ። ከቨር የሚያደርጉባቸው የምግብ ቤት ሊሆን ይችላል፣ የፎቶ ቤቶች፣ የዳቦ ቤት፣ የተለያዩ አይነት ኢንዱስትሪዎች አሉን። እነሱ ጋር ምን አይነት ፔፐር ባግ ይዘው መቅረብ ይችላሉ የሚሉትን የምናሰለጥንበት ነው። ማንም የሚወድቅ የለም። አዳዲስ ነገር ይዘው በመጣ ቁጥር ገበያውን ተወዳዳሪነት ይጨምራል። በዛ አይነት መልኩ በጣም ውጤታማ መሆን ይችላሉ ማለት ነው። ሰላም ጤና ይስጥልን። የትርታ ሪቪው ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። ትርታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማል ብለን ያሰብነውን ጠቃሚ የሆነ መረጃ ይዘንላችሁ መጥተናል። ዛሬ የተገኘነው በስኪሊፋይ ትሬኒንግ ሴንተር ነው። በዚህ ተቋም የተለያዩ አይነት የፔፐር ባግ ስልጠናዎች ይሰጣሉ። ምን አይነት የፔፐር ባግ ስልጠናዎች ናቸው የሚሰጡት? ለየትኛው አገልግሎት የምንጠቀመው? እንዴት መማር እንችላለን? የሚለውን ደግሞ ሙሉ ፕሮግራሙን ልንቃኝላችሁ እዚህ ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው ከወዲሁ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው ደግሞ እኔ ሊና አብርሃም ነኝ። በካሜራማን ናኦላለ ሰላም እንደምን አለ? እንዴት አለሽ? ሰላም ነው? እግዚአብሔር ይመስገን። እስቲ ራስን በማስተዋወቅ እንጀምርና ዛሬ የተገኘነው የት ነው? ዛሬ የተገኛችሁት ስኪሊፋይ ትሬኒንግ ሴንተር ጋር ነው። ስኪሊፋይ ትሬኒንግ ሴንተር በሚታወቀው አጫጭር ኮርሶች ወይም አጫጭር ትሬኒንጎችን በመስጠት ነው። እነሱም ላይ ፎከስ ያደርጋሉ። በአጭር ጊዜ 3፣ 4 ወይም 1 ሳምንት ትሬኒንግ ውስጥ ሙሉ ለሙሉ ስራ የሚያስጀምሩ ትሬኒንጎች ላይ ፎከስ አድርገን የምንሰራው። እነሱ ውስጥ በዋነኝነት እና ፔፐር ባግ አሉ፣ ሲልክ ስክሪን፣ ተፍቲንግ የተያያዙ ትሬኒንጎች አሉ። እነሱ ወስደው ሰዎች ኢዝሊ የራሳቸውን ስራ የሚጀምሩበት እንደ ሳይድ ሀስልም ሆነ እንደ ቋሚ ስራ የሚሰሩበት ነው። በአጋጣሚ ዛሬ ፔፐር ባግ ነው እያስተማርን ያለ ነው። በፔፐር ባግም ነው በደንብ የምንታወቀው። በፔፐር ባግ አንዳንድ ነገር እናሳይሻለን ማለት ነው። በጣም ጥሩ። እንግዲህ አብዛኛውን ጊዜ ፔፐር ባግ ሲባል አመለካከታችን ለየት ያለ ነውና ሱቅ ላይ ሁሌ የምንጠቀመው ወይም አንዱን አገልግሎት በተመሳሳይ ቦታ የምንጠቀመው ይመስለናልና በደንብ አብራራለን። የተለያዩ አይነት ፔፐር ባጎች አሉ። ፔፐር ባግ ሲባል ሁልጊዜ አንድ አይነት አይደለም። እንደ ጥቅማቸው፣ እንደሚሰሩበት ማቴሪያል፣ እንደሚፈልጋቸው ሰው፣ እንደ ኮስቱ የተለያዩ አይነት ፔፐር ባጎች አሉ። አሁን ደግሞ የተለያዩ አይነት ወረቀቶች እየመጡ ስለሆነ ለተጠቃሚውም ሆነ ለአምራቹ ፓክ አድርጎ ለሚሰጠው ሰው የተለያዩ አይነት ምርጫ እየኖረው ነው ያለው። ስለዚህ ለምግብ፣ ለመጠጥ፣ ለተለያዩ አይነት ነገሮች ራሳቸውን ችለው ለኮስሞቲክስ ቤት፣ ለሂውማን ሄር፣ ለተለያዩ አይነት ነገሮች የሚያገለግሉ የፔፐር ባግ አይነቶች አሉ። ፔፐር ባግ ስንል ግን ሰው ያልገባው አሁንም ጥሩ ነገር መስተካከል አለበት ብዬ የማስበው ፔፐር ባግ ስንጠቀም ዊን ነው ለተጠቃሚው፣ ለሻጩ ምን አይነት ጥቅሞች አሉት? ፕሮሞሽን ይሰራለታል። እኔ የእሱን ፕሮዳክት ገዝቼ የሆነ ቦታ ሲሄድ በሚሄድበት ቦታ ሁሉ የእሱን ሎጎ፣ የእሱን ስም፣ የእሱን አድሬስ ነው ይዤ የሚሄደው። ኢንዳይሬክትሊ ፕሮሞሽን እየሰራለት ነው ማለት ነው። የሚጠቀመው ሰው ደግሞ ከፌስታልና ከተለያዩ ነገሮች በተሻለ የሚያዝ እንትን ይኖረዋል። ፕሮዳክቱ የሚሸጠውም ሰው ለክላይንቱ ያን ነገር ሲሰጠው ሪስፔክት እንደሚያደርገውም ይገልጻል። በተሻለ አይነት ፓኬጂንግ ስታዘጋጁ ለምርቱም ያለን አመለካከት የሆነ አይነት ስቴፕ ከፍ ይላል ማለት ነው። አሁን ባለንበት ሁኔታ ሀገራችን የፔፐር ባግን እንድንጀምር ያበረታታች፣ ሌሎች የፌስታል ነገሮችን ደግሞ እንድናቆም በደንብ እየተነገረ ያለበት ሁኔታ ነው ያለው። አሁን አብዛኛውን ሰው ደግሞ የፔፐር ባግ አዋጭ ነው፣ እንደዚህ አይነት ነገሮች በጣም በብዙ ቦታ እየተጮኸ ነው። አንተ እንደ ባለሙያና ዘርፉ ላይ እንደቆየ ሰው አንድ ሰው ወደ አንድ ቢዝነስ ምን አይነት ነገሮችን ታሳቢ አድርጎ መጀመር አለበት? አንድ ስራ አዋጭ እንዲሆን ደግሞ ምን አይነት ነገሮችን ተከትሎ መሄድ አለበት? 100% አዋጭ ፔፐር ባግ 100% አዋጭ። ይሄን ያልኩበት ምክንያት ምንድነው? ለአዋጭነቱ ምን ይፈልጋል? ኮሚትመንት፣ ዴዲኬሽን፣ ሀስልን ፌስ ማድረግ ይፈልጋል።
ነገር ያን ለማድረግ የሚገባው ሰው ይሄን አድርጋለሁ ካለ 100% ውጤታማ ነው የሚሆነው። ይሄን ለምን አልኩሽ? እኛ ስንመጣ የመጣንባቸው መንገዶች እናውቃለን፣ ስንጀምር ያሳለፍናቸው ነገሮች እናውቃለን። አሁን ደግሞ ያለው ነገር እናውቃለን። አሁን ኦልሬዲ ሰው ሁሉም ሰው ለምዶታል። ፔፐር ባግ ምንድን ነው ከሚለው አይደለም መሸጥ እኛ በምንሸጥበት ሰዓት ገና ፔፐር ባግን አስረድተን ነበር የምንሸጠው። አሁን ልንሸጠው ስንሄድ ሰው ኦልሬዲ ስለ ፔፐር ባግ ያውቃል። ስለዚህ ስለ ኳሊቲና ስለ ፕራይስ ነው የምናወራው ማለት ነው። በዛ ደረጃ ቀሏል መገበያየቱ። ሰው ተከራከረን፣ ሰው ወሰደልን ማለት እኛ ሸጠን ማለት ነው። ሸጠን ማለት ብር አገኘን ማለት ነው። እዚህ በይ ነገሮች እየቀለሉ ስለመጡ በጣም አትራፊ ቢዝነስ ነው ብዬ ነው ማስበው እኔ እንደኔ ማለት ነው። በጣም ቀደም ብለህ እንዳነሳኸው ወደ ፔፐር ባግ ቢዝነስ መጀመር የሚፈልጉ ሰዎች እንደ ቋሚ ቢዝነስም አድርገው መያዝ ይችላሉ። ሳይድሊም ደግሞ ተጨማሪ ቢዝነስ አድርገው መጀመር የሚችሉት የስራ አይነት እንደሆነ ነግረህናል። ይህ ማለት እንግዲህ ሰዎች በየትኛውም የስራ ዘርፍ ላይ ቢሆኑ በቀላሉ መስራት መጀመር የሚችሉት አይነት ነው ብለን ማለት እንችላለን። ኦፍ ኮርስ በትርፍ ሰዓት ቤታችን ውስጥ መስራት መጀመር እንችላለን። ይሄን ስልሽ ግን ትልቅ ቢዝነስ ነው መጀመር እንችላለን ነው። ከዛ በኋላ ራሱ የሚሰፋ ቢዝነስ ነው። ስለዚህ ሰው እንደዚህ አይነት ነገር የለኝም እንደዚህ አይነት ነገር የለኝም ብሎ ኮምፕሮማይዝ የሚያደርግበት ነገር አይኖርም ማለት ነው። ስለዚህ ወስኖ መግባት የሚችልበት ቢዝነስ እንዳልኩሽ እንደ ሳይድ ሀስል መያዝ እንችላለን፣ እንደ ዋና ስራ መያዝ እንችላለን። ቁም ነገሩ መሸጥ ላይ ነው ማለት ነው። መሸጥ ከቻለን ዋና ስራችንን የሚያስረሳ አስተቶ ወደዚህ የሚያመጣ አይነት ቢዝነስ ሴክተር ነው ማለት ነው። በጣም አሪፍ። ወደዚህ ቢዝነስ መቀላቀል የሚፈልጉ ሰዎች በምን ያህል ጊዜ ብቁ መሆን ይችላሉ? እኛ ጋር ትሬኒንግ ሴንተር ሲመጡ ማለት ነው ስኪሊፋይ ትሬኒንግ የምንሰጣቸው በ3 ወይም በ4 ቀን። ይሄ በጣም በቂ የምንለው ቀን ነው። ምክንያቱም ትሬኒንግ ሴንተር ነው። ትሬኒንግ ብቻ መስጠት ላይ ፎከስ ያደረገ ነው። እንዳልኩሽ የራሳችን ወርክሾፕ አለን፣ እኛ እናስመርታለን። እዚህ ግን እንደዚህ አይነት ሩም ተከራይተን ሰው ትሬን ነው የምናደርገው። ትሬን ስናደርግ አስፈላጊውን ሰዓት፣ አስፈላጊውን ኢኩዊፕመንት፣ አስፈላጊውን ኢነርጂ አሟልተን ስለምናሰለጥናቸው 4 ቀን በጣም በቂ ነው። በ4 ቀን ውስጥ አስፈላጊውን ነገር ይዘው ይሄዳሉ ማለት ነው። ፔፐር ባግን በተመለከተ በጣም ጥሩ። እናንተ ጋር የሚሰለጥኑ ተማሪዎች ወደ ስራው የሚገቡበት መንገድ ምን አይነት ነው? እናንተ እድሎችን ታመቻቻላችሁ ወይስ ራሳቸው? አዎ እናመቻቻለን። እናመቻቸው ግን እንዴት ነው እንዳልኩሽ እኛ ስራ እናመቻቻለን ብለን ሰው ማስጀመር አንፈልግም። መሸጥ እንደሚችሉና ስንላላ አምነበት እንዲመጡ እንፈልጋለን። ግን ምን አይነት ትሬንድ እንዳለን እኛ ጋር የሚደወሉ ስልኮችን አሰልጣኞቻችን ነው የምንሰጠው። አሰልጣኞቻችን እንዴት ነው የምንመርጠው? እቃ ወስደው ስራ ላይ ያሉ ሰዎች ሊስት ለብቻ ይቀመጣል። ለነዛ መስራት ይችላሉ ብለን ላሰብናቸው ሰዎች ወይም ደግሞ ስኪሊፋይን አምኖ የመጣ ክላይንት አያስቀይሙብንም ብለን ለምናሰባቸው ሰዎች ኦርደራቸውን በጠበቁ መልኩ ኦርደር እንሰጣቸዋለን ማለት ነው። በዛ መሰረት አስረክበው ወርክ ቼኑ በዛ መልኩ እንፈጥርላቸዋለን። ከዛ በተጨማሪ ጥሬ እቃ አስፈላጊ ነገሮችን ሙሉ ለሙሉ እኛ አመቻችተን ነው ትሬኒንጋቸውን የሚጨርሱት። ፕላስ ማርኬቲንግ ስትራቴጂውን እኛ ያለፍንበትን እኛ ያደረግናቸው ነገሮች እኛ ብዙ የሸጥንበትን ሚስጥሮች ጭምር ነው ትሬን የምናደርጋቸው ማለት ነው። ፎልዲንግ ብቻ አይደለም እንዳልኩ ሸትመት የተለያዩ ነገሮች አብረውት አሉ። ማርኬቲንግ ኮርስም አዱት ማለት በሚቻልበት ሁኔታ አድቫይዝ እናደርጋቸዋለን ስለ ቢዝነሱ ማለት ነው። ይህን ጭምር ስለሆነ ያን ያክል ማርኬት የሚያሳስባቸው አይሆንም። እኛ ጋር ትሬን አድርገው የሚመጡ ሰዎች የአቅርቦት ጉዳይስ ችግር ሊኖር ይችላል፣ ሊያጋጥመን ይችላል። እንደዚህ አይነት ነገሮች ይኖራል። እንደዚህ አይነት ነገሮች አሁን በጣም እየተፈቱ ነው። ሲኖሩ ግን እኛ ከነሱ የተሻለ ኮኔክሽን ስላለን እኛ ጋር ተደዋውለው የጠፉ እቃዎችን መፈለግ የሌሉ እቃዎችን ከመስጠት ጀምሮ ሰፖርት እናደርጋቸዋለን ማለት ነው። እኛ ጋር ትሬን ያደረጉ ልጆች በጣም አሪፍ። ተቋማችሁን ማየት መጎብኘት ለሚፈልጉ ሰዎች እንዲሁ ደግሞ ትምህርት መጀመር ለሚያስቡ ሰዎች አድራሻችሁ የት ነው? ስልክም አድራሻችን ሳሪስ ካዲስኮ አካባቢ ነው የሚገኘው። ሌላኛው መገናኛ አለን። ሌላኛው ብራንች ደግሞ ሜክሲኮ አለን። 3 ብራንቾች አሉ። በ096843 8080 ላይ ወይ ደግሞ 615277 ላይ ደውለው ማግኘት ይችላሉ ማለት ነው። ከዚህ በኋላ ያለውን ነገር ደግሞ ከስራ ባልደረቤ ከቤቴሌም ጋር ያለውን ነገር በደንብ ዲቴል ታወራላችሁ ማለት ነው። በጣም እናመሰግናለን ለጊዜ ሰላም እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እስቲ ስምሽን በማስተዋወቅ አሁን ያለንበት ቦታ ደግሞ ንገሪ። እሺ ስሜ ቤቴሌም ተስፋዬ ይባላል። አሁን የምንገኘው ስኪሊፋይ ትሬኒንግ ሴንተር ነው። ፔፐር ባግ እና የስልክ ስክሪን ህትመቶችን እናሰለጥናለን እዚህ። በጣም ጥሩ። እዚህ ጋር እንግዲህ የተለያዩ ተማሪዎች እያየሁኝ ነው ያለው እና ደግሞ በሳይዝም በአይነትም የተለያዩ አይነት ባጎችን እየሰሩ ነው ያሉት። እስቲ አንድ በአንድ ምን አይነት ስራ እየሰሩ እንዳሉ አብራሪ። እሺ ተማሪዎቻችንን እዚህ የምናሰለጥነው የፔፐር ባግ እና የስልክ ስክሪን ህትመት ነው። በዋናኝነት ፔፐር ባግ የምንለው ብዙ አይነት ኢንዱስትሪዎች አሉን አይደል? አሁን ላይ እነሱን ኢንዱስትሪዎች ከቨር የሚያደርጉባቸው የምግብ ቤት ሊሆን ይችላል፣ የፎቶ ቤቶች፣ የዳቦ ቤት፣ የተለያዩ አይነት ኢንዱስትሪዎች አሉን። እነሱ ጋር ምን አይነት ፔፐር ባግ ይዘው መቅረብ ይችላሉ የሚሉትን የምናሰለጥንበት ነው። ሌላኛው ደግሞ የስልክ ስክሪን ህትመት ነው። ስልክ ስክሪን ህትመት ማለት የቲሸርት ላይ፣ የጆንያ ላይ፣ የቡና ፕላስቲክ ማቴሪያሎች ላይ ህትመት ማድረግ የሚችል ፕሮሰስ ነው። እሱንም እዚህ እናሰለጥናቸዋለን ማለት ነው። አሁን የምታያቸው የፔፐር ባግን ስራ እየሰሩ ነው። ኦኬ። የተለያዩ ኢንዱስትሪዎች ላይ የሚቀርቡ ፔፐር ባጎች። በጣም ጥሩ። እንግዲህ ጠቅላላ አድርገን ፔፐር ባግ ሲባል ያው ሰዎች ለሁሉም አገልግሎት የሚጠቀሙት አይነት እንደሆነ ያስባሉ። ግን እስቲ አንቺ ለያይተሽ እንደ ባለሙያ ንገሪ። ፔፐር ባግ ሲባል አገልግሎቶቹ ለእያንዳንዱ ይለያያል። ለምሳሌ ለሱፐር ማርኬት የምንጠቀመው፣ ገበያ ላይ የምንጠቀመው፣ ሱቅ ላይ የምንጠቀመው ሊሆን ይችላል። ፔፐር ባግ ሲባል ሁሉም ለአንድ አገልግሎት የሚሆነው ወይንስ ለያይተን ለእያንዳንዱ አገልግሎት የምንጠቀመው?
ጥሩ ጥያቄ ነው። እሺ ፔፐር ባግ እንዳልሽው ሰው ያለው ግንዛቤ አንድ ኢንዱስትሪ ላይ ብቻ እንደምንጠቀመው ነው። ሶ ፔፐር ባግ ላይ ብሮድ የሆነ ኤሪያ ነው እንዳልኩሽ። ቅድም እንዳወራ ነው የዳቦ ቤቶች የሚጠቀሙት ወይም ደግሞ የምግብ ኢንዱስትሪ ላይ ብቻውን የሚጠቀሙት አሉ። ቤቨሬጅ ኢንዱስትሪ ወይም ደግሞ የመጠጥ ኢንዱስትሪዎች ላይም ለብቻው ይጠቀሙታል ፔፐር ባግ። ከዛ በተጨማሪ ደግሞ ጊፍት ሾፖች ላይ የከረባት፣ የሰዓት፣ የቀለበትና የጁዌለሪ መያዣዎችን ለብቻው መስራት ይቻላል። የልብስ ኢንዱስትሪ፣ ክሎዚንግ ኢንዱስትሪዎች ላይ ለብቻው መቅረብ የሚችል ኢንዱስትሪ ነው። አሁን እንደዚህ ብለን ብንጠቅሳቸው በጣም ብሮድ ኤሪያዎች ናቸው ያሉት። ሰው ወደዚህ ቢዝነስ መቀላቀል ሲፈልግ ኒቹን ወይም ደግሞ መስራት የሚፈልግበትን ኤሪያ መርጦ ያለውን አካባቢውን አጥንቶ በደንብ አድርጎ መስራት ይችላል። ዲማንድ አለ። ከነዚህ ፔፐር ባግ አሁን ካለው ትሬንድ ወይም ደግሞ ሀገራችን እያመጣችው ካለው ግሪን ለውጥ ጋራ ፔፐር ባግ በጣም አብሮ የሚሄድ ነገር ነው። እሱንም ደግፎ እንዳልኩሽ ኢንዱስትሪሽን መርጠሽ ብትሰሪበት እንደ ቢዝነስ በጣም ማደግ የሚችል ለውጥን መፍጠር የሚችል ቢዝነስ ነው ፔፐር ባግ። በጣም ጥሩ። እንግዲህ አገራችን አሁን ባለንበት ሁኔታ የፔፐር ባግ ኢንዱስትሪ በደንብ እያበረታታች ነው ያለችው። እስቲ አንቺ ደግሞ እንደ ባለሙያ ለሀገርም ካለው ጥቅም ደግሞ የፌስታል ምርቶችን እያቆምን ወደ ፔፐር ባግ እንደምንገባ ሀገር ስላለው ጥቅም አብራሪልን። ጥሩ። እሺ ፔፐር ባግ ባዮዲግሬደብል ነው፣ ኢኮ ፍሬንድሊ ነው ብለን ነው አይደል የምናነሳው። ከዛ አንጻር የአሁኑ ለውጥ የሚደግፍ ነገር ነው ፔፐር ባግ። አንደኛ አካባቢን አይበክልም፣ መበስበስ የሚችል ማቴሪያል ነው። ባዮዲግሬደብል የሚባለው ለዛ ነው። ኢኮ ፍሬንድሊ ነው ማለት ይሄ የሚበክለው ነገር አይኖርም። ፕላስቲክ መሬት ውስጥ ተቀብሮ በጣም ብዙ ሺህ ዓመታት ሳይበሰብስ ይቀመጣል። ፔፐር ባግ ጋር ስንመጣ ግን እንደዚህ አይነት ችግር የለበትም። ለምግብ ኢንዱስትሪም ስንጠቀመው ፌስታል ምግብ ታሽጎ ጠረን ያመጣል፣ ይለውጣል። ፕላስቲክ ማቴሪያሎች እንደዚህ አይነት ችግር እያለባቸው ወደ ፔፐር ባግ ስንመጣ ግን እንደዚህ አይነት ችግሮች የሉም። ከምግብ ጋር በደንብ ልትጠቀም የምትችሉ የሚደግፈውም ለዚህ ነው። ፔፐር ባግ በጣም በብዙ አይነት መልኩ ጥቅም አለ። በጣም ለጤናም ለኢኮኖሚ። ይህንን ሙያ መጀመር ለሚፈልጉ ሰዎች አንድ ሰው በፔፐር ባግ ስልጠና ሰልጥኖ ብቁ የሚሆንበት ጊዜ ምን ያህል ጊዜ ነው? ከ3 እስከ 4 ቀን። አሁን እዚህ የምታያቸው ተማሪዎቻችንን ከ3 እስከ 4 ቀን ነው የምናሰለጥናቸው። ብቁ ሆነው ይወጣሉ። ያው እኛ ጋር የሚያሰለጥኑትም ሰዎች ብቁ ናቸው። ስራው ላይ ረጅም ጊዜ የቆዩ ሰዎች ናቸው እኛ ጋር የሚያሰለጥኑት። በ3 እና 4 ቀን ውስጥ ብቁ አድርገን እናስወጣቸዋለን። ቢዝነሱን ወዲያው ተቀላቅለው ለውጥ እንዲያመጡ ማለት ነው። በጣም ጥሩ። ቀደም ብለን እንደነገርሽኝ እንግዲህ ሁሉም ፔፐር ባጎች ለአንድ አይነት አገልግሎት አይውሉም። እያንዳንዱ ፔፐር ባግ ለተለያየ አገልግሎት ይውላል። እዚህ ጋርም እንደማየው ከሆነ በተለያየ አይነት ቅርጽ፣ በተለያየ አይነት ዲዛይን የተሰሩ ፔፐር ባጎችን እያየሁ ነው ያለሁት እና እንደው አንድ ባንድ ሄደን ደግሞ አሁን እስቲ የትኞቹ ለየትኞቹ አገልግሎት የተዘጋጁ ናቸው የሚለውን እናንሳ። ደስ ይለኛል። እዚህ ጋር የምታያቸው ፔፐር ባጎች ለጊፍት ሾፖች መጠቀም የሚችሉት ፍላወር መያዣዎች በፕላስቲክ ማቴሪያል ምናልባት አይተሻቸው ይሆናል። ለጊፍት ሾፖች የምንጠቀማቸው የፔፐር ባግ አይነት ናቸው። እዚህ ጋር የምታያት ለጁዌለሪ ይሄ አክሰሰሪዎች አንቲክ የሆኑ ማቴሪያሎች የሚሸጡ አለ አይደል? ጁዌለሪ ዋይዝ ሆኖ በብሮንዝ ምናምን የሚሰሩት እነሱን ለመያዣ ፕሪንት ኖሯቸው በጣም የሚያማምሩ አይነት ፓኬጂንግ ይሆናሉ። ሰዎች እዚህ ጋር የራሳቸውን ብራንድ መለጠፍ ምናምን ይችላሉ ማለት ነው። እንደዚህ አይነት መስራት ይቻላል። ሌላ ለጁዌለሪ አይነት ደግሞ ይሄ የአንገት ሀብሎች ምናምን አሉ አይደለ? መሀል ላይ ስፖንጅ አስገብተው የራሳቸውን ዲዛይን አስገብተውበት በዚህ አይነት መልኩ ማቅረብ ይችላሉ። ለጊፍት ሾፖች ወይም ደግሞ ለጁዌለሪ መያዣዎች ማለት ነው። እዚህ ጋር የምታዩት የኬክ ቦክስ ነች። እኛ በሚኒ ነው የምናሰራቸው። በትልቁም እንዴት መስራት እንደሚችሉ የተለያዩ አይነት ዲዛይኖችን ኬክ ቦክስ ዲዛይኖችን መስራት እንደሚችሉ እናሳያቸዋለን ማለት ነው። ይሄ የኬክ ቦክስ መያዣ ነው። እንብላ። አዎ የምር ለአንድ ኬክ የምትሆን እንትናት። ሌላ ጊዜ አሁን በአካባቢያችን ላይ የምናየው ከፕላስቲክ የሚዘጋጁ ከማይካ የሚዘጋጁ አይነቶች ናቸው። በፔፐር ባግ ደግሞ መስራት የሚፈልግና ብራንዱን በሌላ አይነት በአዲስ አይነት መልክ ማምጣት የሚፈልግ ሰው ያው እኛ ጋር ተማሪዎቻችን ተምረው ሰልጥነው የሚወጡት በተለያየ አይነት ዲዛይን ስለሆነ መስራት ይችላሉ ማለት ነው። ኬክ ቦክሶቹ እነዚህ ናቸው። እነዚህ ኦርዲናሪ ፔፐር ባጎች የምንላቸው ለኮስሞቲክስ ቤቶች፣ ፋርማሲዎች ማቅረብ ይችላሉ። እንደዚህ አይነት ቦታዎች እንደዚህ አይነት ባጎችን በተለያየ አይነት ሳይዝ እዛ ጋር እንደምታዩ ጠንከርም ያለ ነው። ካየናቸው ይሄኛው ትንሽ ጠንከር ያለ ነው። ውስጡም ሌላ ለብቻው ማስቀመጫ አለው። የሚገርም ነው። አሁን ፌስታል እየቀረ ሲሄድ ኦልሬዲ ልክ እንዳልሽው ፋርማሲዎችም እያንዳንዱ ሰው ይሄንን ነው መጠቀም የሚጀምረው። ትክክል። ደግሞ በጣም የሚያምርም ነው። እይታ ዋይዝ ፔፐር ባግ ፕሮሞሽን ነው። ከፔፐር ባግነቱ ባለፈ ፕሮሞሽን ነው። ሰው እንደዚህ አይነት ዲዛይን ያላቸው ፔፐር ባጎች እየሰሩ ማቅረብ ይችላሉ ነው።
ዲማንዱ ብዙ ስለሆነ ቅድም እንዳልኩሽ አድርሰን አንጨርሰውም ሁላ አምራች ሆነሽ አድርሰሽ አጨርሽውን ሱቆች ሸቀጣ ሸቀጥ የሚሸጡ ሱቆች አሉ ፎቶ ቤት አለ እንዳልኩሽ ኮስሞቲክስ ቤት ፋርማሲ ኢቭን አግሪካልቸር ኢቭን ፔፐር ባግን መጠቀም ይችላል የተለያዩ የእህል ዘር ማሸጊያዎች አሉ እነሱን በፔፐር ባግ ለውጦ ኢንዱስትሪውን መቀላቀል ይቻላል ልጅ መርጦ መስራት ብቻ ነው ማለት ነው እነዚህ ይሰራሉ እቺ በጣም ታምራለች ቅድም ያሳየሁሽ አይነት የዚህ አይነት ማለት ነው ሳይዛቸውን ሳይዝ ነው ስለዚህ አይነቶቹን ዲዛይኖቻቸውን ምናምን መቀየር እንችላለን ትክክል ሌላ በተጨማሪ ቅድም እንዳልኩሽ የሲልክ ስክሪን ህትመት ነው ህትመት እዚህ ጋር ያየሽው ነው ሁለት አይነት የአንግላ በርገር ህትመቶች ናቸው ሁለት አይነት ሶስት አይነት ህትመቶችን እንዴት ማተም እንደሚችሉ ምን አይነት ኬሚካሎችን መጠቀም እንደሚችሉ እንዴት መስራት እንዳለባቸው ሁሉንም ተምረው ስለሚወጡ አንድ ኢንዱስትሪ ብቻ ከቨር አይደለም የሚያደርጉት የተለያየ አይነት ኢንዱስትሪ ላይ ተሳትፈው መስራት ይችላሉ ማለት ነው ህትመቶቹ ይሄንን ይመስላሉ በጣም ያማምራሉ እዚህ ጋር አንድ ሰፋ ያለ ያየሁኝ ነው ያለውት ይሄኛው ደግሞ ለምን አገልግሎት ምን ተጠቀሙ ኦኬ ለልብስ ቤቶች መጠቀም ይችላሉ ይሄ ሰፋ ያለ ነው ትክክል ነው 3-4 ልብስ በደንብ መያዝ የሚችል ነው እዚህ ጋር ብራንድ መጠቀም ይችላል ብራንዳቸውን እዚህ ጋር አትመው ይሄ ዋተር ፕሩፍ ፔፐር ነው ብራንዳቸውን አትመው እዚህ ላይ መሸጥ ይችላሉ ማለት ነው በጣም አሪፍ እሺ ከኳሊቲ ዋይዝም ፌስታል ይዘሽ ከምትሄጂና ፔፐር ባግ ይዘሽ ከምትንቀሳቀሺ ይሄ ይሁን የመዘነጥ ማለት ነገር አለው እቺ ደግሞ የቀለበት መያዣዎችን የሰዓት ምናምን መያዣዎችን በዚህ አይነት መልኩ መስራት ይችላል ያ ወንዶችዬ ፕራይሱ ቀሎላቸዋል ለማለት ነው ሪንግም ለማቅረብ በዚህ መልኩ መስራት ይችላሉ የቀለበት መያዣ የፒዛ ቦክስ ነች እቺ እንደዚህ አድርገሽ ፒዛ የሚይዙባት ነች ማለት ነው የፒዛ ቦክሶችንም እንደዚህ አይነት መልኩ መስራትና ማቅረብ ይቻላል ማለት ነው ስለዚህ ወደ ፔፐር ባግ መግባት የሚያስቡ ሰዎች እንግዲህ በዙሪያችን ያሉ የተለያዩ ካፌ ቤቶች አሉ ሬስቶራንቶች አሉ ስለዚህ እንደ ስራ አማራጭ እያንዳንዷን ነገር ትኩረት አድርገው ቢያዩ እንደው በሰፈራችን 2-3 በርገር ቤት ይኖራል በደንብ ለነሱ ማቅረብ ይቻላል ትክክል ኢንዱስትሪው ቅድም እንዳልኩ በጣም ብሮድ ነው አንቺ የሰፈር እንኳን ሱቅ ላድርስ ብትይ አቅርበሽ አጨርሽው not to mention ይሄ የፌስታል ይቀራል የሚለው ሐሳብ እንኳን ቢቀር ሰው ወደዚህ መቀየር መቻል አለበት because እድገት ላይ ያለ ነው ሁላችንም ፌስታል ጥሩ አይደለም እስካሁንም እየተጠቀመን ያለ ነው ስለተለመደ ነው አይደለ እንደዚህ አይነት ሐሳብን የሚደግፍ ነገር ሲመጣ ኢንቫይሮንመንቱን የሚደግፍ ነገር ሲመጣ ሁሉም ተቀላቅሎ መስራት የሚችለው ዛሬ ደግሞ የራስሽን ቢዝነስ ኦን የምታደርጊበት መንገድ ነው ፔፐር ባግ እና ኢንትረስቲንግ ነው ክሪኤቲቭ ያደርግሻል በጣም አሪፍ እስቲ እንደው አንድ ፔፐር ባግ ለመስራት በማቴሪያል ደረጃ ምን ያስፈልገናል እሺ ፔፐር ባግን ለመስራት ወረቀት ያስፈልገናል ኮላ ያስፈልገናል ካምሱር የሚባል ማቴሪያል አለ ለሃንድሊንግ የምንጠቀመው ገመድ ያስፈልገናል ማስመሪያ ሜትር መቀስ እንዳሉ ሆነው ማለት ነው እነሱን እንዳሉ ሆነው ኢንዱስትሪውን ሲመርጡም በዛ ልክ ነው ወረቀታቸውን የሚመርጡትም እንደየ ኢንዱስትሪው ይለያያል በግራም ዋይዝ ወረቀቶቹ ይለያያሉ ይሄኛው የትኛውን ይጠቀም የትኛው ኢንዱስትሪ የትኛው አይነት ፔፐር ግራም ይጠቀም የሚለው ሌላ መስራት ያለባቸው ነገር ነው በዛ አይነት መልኩ በጣም ውጤታማ መሆን ይችላሉ ማለት ነው ስራው ላይ እስቲ እንደው አሁን ካለንበት ሁኔታ እስቲ እስከዛሬ ከቆየሽበትም ጊዜ አንቺ አመዛዝነሽ ንገሪ ፔፐር ባግ ስልጠና ላይ የህዝቡ ወይም የተጠቃሚው ትኩረት ምን ይመስላል ትምህርቱን ለመማር ሊሆን ይችላል ወደዚህ ቢዝነስ ለመግባት ሊሆን ይችላል ፍላጎቱን እንዴት ታየዋለሽ ፍላጎቱ በጣም የሚገርም ሰው ሁሉ የራሱን ቢዝነስ መጨመር እንደሚፈልግ ነው የሚያሳየው እና ኢንትረስትድ ናቸው እንዳልኩሽ ቅድም በጣም ክሪኤቲቭ ሆነሽ የምትሰሪው ነገር ስለሆነ የሚሰለች ነገር አይደለም ዛሬም ነገም መፍጠር የምትችይበት መንገድ ነው በዛሬ ደግሞ የራስሽን ነገር ማንጸባረቅ የምትችይበት ነው ሁሉም አምራች ነው ሁሉም ግን የሚያቀርብበት ወይ ይለያያል ስለዚህ ማንም የሚወድቅ የለም አዳዲስ ነገር ይዞ በመጣ ቁጥር ገበያውን ተወዳዳሪነት ይጨምራል ሶ ክሪኤቲቭ ናቸው በጣም ፈላጊ ናቸው ክሪኤቲቭ ናቸው እስካሁን እንግዲህ ሲያስተምራቸው የነበሩ ልጆችን ሁሉም ለመስራት በጣም ዝግጁ ናቸው በጣም ይፈጥራሉ አሁን ደግሞ የተለያየ አይነት ፕሮዳክት ያላቸው ግለሰቦች የራሳቸውን ፔፐር ባግ ወይም ደግሞ የሚሸጡበትን እቃ ሁላችንም ሱቅ የምንከፍተው ወይ የሆነ ነገር የምንከፍተው ገቢ ለማግኘት ነው ያለንን ፕሮዳክት ለመሸጥ ነው ነገር ግን እንደነዚህ አይነት ውበት ያላቸው ማቴሪያሎች ስንጠቀም ቢዝነሳቸው ላይ ምን አይነት አስተዋጽኦ ወይም ደግሞ ተፈላጊነትን ይጨምራል ብለሽ ታምኛለሽ እሺ ጥሩ ነው ፔፐር ባግ ምንድነው ብዬሻለሁ ቅድምም ፕሮሞሽን ነው አይደለ ማስታወቂያ ነው ሲምፕል ኤግዛምፕል ልስጥሽና ይመልስልሻል ብዬ አስባለሁ ቢጫውን ፌስታል ብዙ ጊዜ በተለምዶ ምን ብለን ነው የምንጠራው ኩርቱ ፌስታል ለምንድነው ብራንዲንግ ስላለውና ስለታተመበት ነው ጥቁሩ ፌስታል
ሰው ከጥቁር ውጪ ማን ያመርተው ምን አይነት ብራንድ ይኖረው አናውቅም። ፔፐር ባግ ላይ ስትመጪ ብራንዲንግ ነው ይዞ የሚሄደው። እዛ ጋር ታዩ እንደሆነ ስኪሊፋይ አለ አይደለ? ሶ አንቺ ገዝተሽኝ ብትሄጂ ሰው የሚያነበው ስኪሊፋይ የሚለው ምንድነው? ስኪሊፋይ ቼክ ያደርጋል። ስኪሊፋይ የሚባል ምንድነው? ሶ አንቺ ፕሮሞሽን እየሰራሽልኝ ነው። ፕሮሞሽን ደግሞ በአሁኑ ሰዓት ያለው ነገር ምንድነው ነው ሀገራችን ላይ ተከፍሎበት የሚሰራውንም እናውቃለን አይደል? ሶ ወደ ፔፐር ባግ ደግሞ ኢዚሊ ፕሮሞት ማድረግ የምትችይበትን ቴክኒክ አመጣሽ ማለት ነው። ስለዚህ ከፕሮሞሽን ዋይዝ ስለሆነ በጣም ዲማንዱ ሃይ ነው። ሰውን በጣም ይፈልገዋል። ማስታወቂያ ነው። በዚህ መልኩ እንግዲህ ደስ የሚል አገላለጽ ነበረሽ እና ስለ እያንዳንዱ ማቴሪያል ደግሞ በቂ የሆነ ማብራሪያ ነበር የሰጠሽኝ። ስለ ጊዜሽ በደንብ አድርጌ አመሰግናለሁ። በጣም ኔክስት ታይም ስትመጪ በፒዛ ይሆናል ማለት ነው። ዋው ደስ ይለኛል። እሺ ሰላም እንደምን አለ? እግዚአብሔር ይመስገን። ራስን አስታውቀ። ስሜ ዮሴፍ ይባላል። ስኪሊፋይ ሴንተር ውስጥ ነው ማለት። ምን ያህል ጊዜ ነው መሰልጠን ከጀመርክ? 2 ሳምንት ሆነኛል። ትምህርቱ ጥሩ ነው። አስተማሪዎቻችን በደንብ ያስተምሩናል። ያው በአንዴ ነው ክሬቲቭ ምን ነው ማለት ነው። ወደዚህ ወደ ፔፐር ባግ ስልጠና ለመግባት ስታስብ የነበረ ምልከታና አሁን ደግሞ እዚህ ስራ ላይ ስትመጣ እየተማርክ ስትሄድ ምን አይነት አዳዲስ ነገሮችን አግኝተሃል? ያው ስገባ ያው ፌስታል ይቀራል በሚለው በዜና ላይ በተወራው ነገር ነው። ያው እዚህ ከገባው በኋላ ግን አንድ ስኪል ነው ለራሳችን እንደምንወስደው ማለት ነው። ያው የራሳችን አስተዋጽኦ ሊኖርበት አስተማሪዎቻችን እንዳስተማሩን ከሆነ እንደ አንድ ስኪል ነው የምንወስደው። በምን ያህል ጊዜ የመጀመሪያ ስራህን ሰርተህ ጨርሰሃል? ሁሉን በእውነት እስካሁን ባለበት ጊዜ እዚህ ጋር ያሉትን በሙሉ መስራት ይችላል? አዎ። በጣም አሪፍ። በጣም አድርገን እናመሰግናለን። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስሽን አስታውቂልን። እኔ ሰዓዳ መሐመድ እባላለሁ። በስኪሊፋይ ትሬኒንግ ሴንተር ውስጥ ነው መማረው። በጣም አሪፍ። እንግዲህ እንደማይሽ በደንብ ስራ ላይ ነበርሽ። እንዴት ነው የትምህርት አገልግሎቱ? እስካሁን ባለሽበት ጊዜ ምን አይነት እውቀቶችን አግኝተሻል? በጣም አሪፍ ነው። በትንሽ ቀናቶች ነው ብዙ እውቀቶችን ያገኘ ነው እና ብዙ ለውጦችም አሉ። ቀለል ያለ ግን ክሬቲቪቲ የሚፈልግ ስራ ነው እና በጣም ደስ ይላል። በጣም አሪፍ። ከዚህ በፊት ቤትሽ ሆነሽ የፔፐር ባግ ለመማር ስታስቢና እዚህ መተሽ ደግሞ ያለውን ሁኔታ አይተሽ ስትማሪ ያገኘሽው እውቀት ያገኘሽው ልምድ ምን ይመስላል? መጀመሪያ ላይ ሳስበው በጣም ጊዜ የሚፈልግና አሰልቺ መስሎኝ ነበር። ግን እዚህ ስመጣ እየተዝናናን የምንሰራውና ክሬቲቭ ስለሆነ የማይሰለች ነገር ነውና ደስ ይላል። በጣም እንዳሰብኩት አይደለም። በጣም አሪፍ። እዚህ ከገባሽና ስልጠና ከጀመርሽ በኋላ የመጀመሪያውን ፔፐር ባግሽን የሰራሽው በስንት ቀንሽ ነው? በመጀመሪያ ቀን። የምር በእውነት በ2 ሰዓታት ውስጥ ነበር የሰራ ነው እና በጣም ነበር ደስ የሚለው። ያን ያህል ከባድ አይደለም ሰው እንደሚያስበው። ብቻ ፍላጎት ይፈልጋል። ፍላጎት ካለሽ ትሰሪዋለሽ በደንብ። ቀላል ነው፣ ደስ የሚል ነው። በጣም አሪፍ። እንግዲህ እነዚህን የፔፐር ባጎች በየትኛው ስራ ላይ ያሉ ሰዎች ቢሰማሩበት አሪፍ ነው ብለሽ ታያለሽ? ለምሳሌ አሁን የክረምት ወቅት እንደመሆኑ ተማሪዎች አሉ፣ ከእረፍት ቤት ቁጭ ያሉ ሰዎች አሉ፣ እናቶች አሉ። አሁን አንቺ እዚህ ቁጭ ብለሽ እንደሚማር እንደሚሰለጥን አንድ ተማሪ እነማንን ወደዚህ ቢዝነስ እንዲገቡ ትመክሪያለሽ? ማንኛውም ሰው ሊሰራው የሚችል እንትን ነው ማለት ብዙ ከባድ ነገር አይደለም። ግን ወጣቶችና ከፍ ያሉ ሰዎች ቢጠቀሙት አሪፍ ነው ብዬ አስባለሁ። ለምን ብዙ እንትን የሚፈልግ ነገር አይደለም፣ ቀላል ነው። ብቻ ራሳችንን ማሳመን ብቻ የሚጠበቅብን ብዬ አስባለሁ እና ማንኛውም ሰው መስራት ይችላል። አይከብድም፣ ቀለል ያለ ነገር ነው እና ጊዜ ብቻ ነው የሚፈልገው። ከዚህ በኋላ ደግሞ አንቺን ቤት እንጠብቅሽ። ያው እኔ ተማርኩት ለመስራት ነው፣ ዝም ብሎ ለመማር ነገር አይደለም። ስለዚህ ተምረን እዚህ እንሰራበታለን ብዬ አስባለሁ። እኔ የመጣሁት ከአዳማ ነው። አዳማ ላይ ብዙ የሚሰራ ሰው ስለሌለ እዛ በሀገሬ ላይ ደግሞ ብዙ ነገር መስራት እፈልጋለሁ። በጣም እናመሰግናለን። ስኬታማ ሰራተኛ እንድትሆኚ ደግሞ እንመኛለን። አመሰግናለሁ በጣም እና ሁላችሁም ስኪሊፋይን መታችሁ ብሞክሩት አሪፍ ነው ብዬ አስባለሁ። እንደ ትሬኒንግ ሴንተር በጣም ትልቅና በጣም ምቹ የሆነ ትሬኒንግ ሴንተር ነው። መታችሁ ሞክሩት። አመሰግናለን። ውድ የትርታ ሪቪው ቤተሰቦቻችን ዛሬ በስኪሊፋይ የፔፐር ስልጠና ቆይታችን ይህንን ይመስል ነበረ። እንግዲህ እንደምትመለከቱት የተለያዩ አይነት የፔፐር ባግ አይነቶችን አይተናል። ለስጦታ የሚሆኑ፣ ለጊፍት የሚሆኑ፣ ለሬስቶራንቶች የሚሆኑ እንዲሁም ለተለያዩ የሱፐርማርኬት አገልግሎቶች የሚውሉ የፔፐር ባግ ስልጠናዎችን ዛሬ ተመልክተን ነበረ። እናንተም እንግዲህ ወደዚህ ቢዝነስ መግባት መቀላቀል የምታስቡ ሰዎች እዚህ መታችሁ ስልጠና መሰልጠን ትችላላችሁ። በአጭር ጊዜ ብቁ እንደሚያደርጓችሁ ሰምተናል። እንደውም በአንድ ቀን
የመጀመሪያ ፕሮዳክታቸውን የሰሩ ሰዎችም እንዳሉ አይተናል። እናንተም ወደዚህ ቢዝነስ መቀላቀል የምታስቡ ከሆነ መጀመር መግባት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቤተሰብ እንድትሆኑን እንጠይቃለን። ፕሮግራሙን እስካሁን ድረስ በመምራት አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብርሃም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በእንደነዚህ አይነት ተመሳሳይ ሀሳቦች እስከምንገናኝ ደግሞ ቸር ቆዩ።